ምንም ባላረግ አትሊስት ህዝብ መሃል ማግባት አለበት የዳቦ ገዝቼ ልክ ስመለስ ጩኸት ሰማሁ ከመነሳቴ በፊት ለሊት ላይ ያለ ወትሯ 3 ጊዜ ጸልይልኝ አለች 3 ጊዜ ጸለይኩላት የፈራሁት ነገር ነው የሆነው አክሽን ያደረገች ለሊት በህልሜ ያየሁ አንድ እጅ ወፍራም ነው አንድ እጅ ደግሞ ስንደዶ ሆኗል አለ ስንደዶ ማለት እንደ ሳር ማለት ነው እኔ አሁን በዚህ ይሄ ዘመን ለእውነተኛ አገልጋዮች ከባድ ዘመን ነው ብዙ ጊዜ ገንዘብ አጥቼ ያቋረጥኩባቸው ጊዜያት አሉ አሁን እነሱ ጊዜዎቹ ሊጸጽቱኛል ቤት በታንክ ሲመታ ይሆነኝ በለሊት ነው ከርቀት ታንክ ነው የሚተኮሰው ጥይቱ ቤት ውስጥ ይገባል ቤቱ ግን አይቃጠልም ለምን አይቃጠልም ስል ታች ማለት ነው አራተኛ ፎቅ ላይ 21 እና 22 ፋርማሲ ዞሬ ወይ 23ኛው ላይ ነው ማገኘው ከሰው እኩል እኔም ልጆቼም እንድንሆን ሰላም ለእናንተ ይሁን ተመልካቾቻችን ይህ በጋብስ ዓለም አቀፍ አገልግሎት የተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው በዛሬ የኔ ቀን ዝግጅታችን ደግሞ ባለፈው ሳምንት ላይ በክፍል 1 ያቀረብንላችሁ ፓስተር አሌክስ ወይም ፓስተር አለማየሁ ዮሐንስ ክፍል 2ን ይዘንላችሁ እንቀርባለን እንደሚከተለው አቀርበነዋል ተከታተሉት መልካም ቆይታ አዲስ አበባ ላይ ያመጣ አገልጋዮችን ረፍት እንድናደርግ እንድንበላ እንድንታጠብ ሻወር እንድናደርግ እና እንደዚህ ነገሮች ያደርጋል እና እንዲህ አይነት ሰዎች ስላለው ነው እድሜያችን የረዘመው በያስባለሁ መቼም በየዘመናቱ ሰዎች አይጠፉም ሲያርፍ በሚሉና እንደዛ ያደርግ ነበርና ብዙ ነገሬ ከአዲስ አበባ ጋር ነው ግንኙነቴ ብዙ ሰው ጎባ ላይ ያገባል ሲለኝ አላገባውም ሮቤ ላይ ያገባል ሲለኝ አላገባውም አዲስ አበባ መጥቼ 4 ኪሎ ህብረታን በቃሊዮት አገለግል ነበር አሁን ወደ ጌታ ሄዷል ፓስተር ጎሳዬ እሱ እንደውም እኔ አማኑኤል አገልጋዮችን ወረቀት አልጠይቅም ላያቸው ላይ ያለው ነገር ይናገራል እንደዚህ እያለ ነበር መድረክ የሚሰጠኝና እዛ ሳገለግል ማገባት ልጅ ይዛየዋት እሷ ደግሞ ከውጭ ሀገር 14 አመት ውጭ ሀገር ኖራ ከውጭ ሀገር መጣ 2 አመት ሆነ ጌታ ከተቀበለች እሱ ስፔሻሊ ሆነ ጥበቃ ያደረገ ነው የሚያገለግላትና ሆይ ለምንድን ነው ስለ የወጣችበት ነገር ከባድ ነው እና ከፍተኛ የሞት አደጋ ውስጥ ነው ዘመዶቿን ጠላት ጨርሶ እሷ ላይ ሲፎክር አግኝቼ ነው እንትን ያልኳትና ፕሮቴክት ነው ማረጋት አለ ያብነት የመርካቶ 7ኛ ልጅ ነች እሷን አጨሁኝ በዛ ማካኝነት ተጫጨን 2001 ላይ ሮቤ ላይ ያለው ነው ይሄው ዳዊትም ብለሰው ጉርለቴን በመሸፈን ብዙ ነገሬን እኔ 8000 ብር ነው የሮቤ ቤተክርስቲያን ሰጥቶኝ ለሰርግ ወደ አዲስ አበባ የመጣው በ8000 ብር አታገባም ግን ብዙ ነገር እዚህ እንዲሸፈን ምክንያት እሱ ነበር እህል በረንዳ አካባቢ ማገለግላቸው ባንድ ወቅት ወዛደር የነበሩ አሁን ግን የመጋዘን ባለቤት የነበሩ ልጆች እነሱ ገንዘብ አዋጥተው ፕሮግራሜ በህብረት አምባ ቃሊዮት ቤተክርስቲያን ተደረገ እኔ አማኑኤል ነኝ ህብረት አምባ እንዳገባ ምክንያት የሆነው ሜክሲኮ አማኑኤል የጋብቻ ትምህርት እንድትማር አደረኳት ግን የጋብቻ ፕሮግራምህን ከሳት ነው የምትፈጽመው አሉ ጉባኤ ላይ እንዲፈጸም አይፈቀድም አዲስ አበባ ላይ እኔ ደግሞ ያለኝ አጃቢ በጣም ጥቂት ስለሆነ ባካችሁን ፕሊስ አልኩኝ አይ ያው በወቅቱ የነበረው ፓስተር ቤዛለም ነው ወዳጄ ነው በጣም እና ህግ ስለወጣ ላንተ ማፍረስ አልችልም አሌክስ ምናምን አለኝ በዚህ መሃል ፓስተር አመሉ ቦሊ ላይ ስለማገለግል እሱ ጠራኝ እኔ ጋር አድርጋለኝ የሱ ደግሞ በወቅቱ ድንኳን ነበር እና ባለቤት አይ ድንኳኑማ ለቪዲዮ ያበላሽብናል ምናምን አለችኝ እሱም ቀረ እዚህ መሃል ላይ ፓስተር ጎሳዬ ሰማና ገጠር ላይ ለሚያገለግል ሰው ምንም ባላረግ አትሊስት ህዝብ መሃል ማግባት አለበት በቃ ለሱ ድምቀቱ ህዝቡ ነው ለንጉስ ክብሩ ህዝቡ ነው አይደለም ይለው መጽሐፍ ያንን አለና ፕሮግራሙን እዛ አደረገልኝ እዛ ተጋባን እውነት ለመናገር በጣም ቆንጆ ልጅ ነች ረጅም አመት ውጭ ሀገር የቆየች ልጅ ነች ከአዲስ አበባ ወጣ ማታቅ ልጅ ነች ማለት ከልጅነት ማለት ነው ውጭ ሀገር ሆና 14 አመት ቆይታ የመጣች ልጅ ነች የገጠር ኑሮ አታውቅም ስለዚህ ለሌት ትልቁ ቻሌንጅ አዲስ አበባ ገብቶ መኖር ለሷ ስል የሚለው ሐሳብ ነበርና አጥቢያዎችን እየጠየቁ ያለውኝ በዛ መንፈሳዊ ሌቭሏ አልጨረስክም ባሊ ላይ ያለህን ነገር ስለዚህ አብሬ ሄዳለሁ አለችኝ I can't believe it ማመን አልቻልኩም ፓስተር ቤዛለም በወቅቱ ደወለልኝ የኛ ፕሬዝዳንታችን ነበር አሌክስ የት ነህ አለኝ ወደ ባሊ ሄጃለሁ አልኩት እሺ ብላ ሄደች ነው ያለኝ ከአፉ የወጣው ቃል እንደዚህ ነው እሺ ብላ ሄደች አለኝ አዎ አልኩት እና she's wonderful ለቪዥን ዋጋ የምትከፍልኝ ነች ይዣት ሄድኩኝ ባሌ
ግን ስትሄድ የገጠማት ነገር 4 በ4 የሆነ ክፍል ነው 500 ብር ነበር ደሞዜ ያ ሁሉ አገልግሎቶች ሆነው ቸርች ላይ የሚከፈለኝ ነገር 500 ብር ይያት የገባውት ቤት ውስጥ 4 በ4 የሆነች 200 ብር የምከፍልባት ቤት ውስጥ ነው ምናልባትም ከአልጋችን ጀርባ የእንጀራ መሶብ አለ ድስት አለ እንግዲህ ከውጭ ሀገር የመጣች ልጅ አዲስ አበባ ተወልዳ ያደገች ልጅ የገባችበት ነገር አስብ ሻወር ቤት የለም በሸራ የተወጠረ ጓሮ ላይ ያለ እንደዚህ በጣሳ ውሃ ያፈሰስን ነው እዛ ውስጥ ነው የገባችው የመጀመሪያ ጊዜዎቹን ቻሌንጅ አደረገች እና ቅዱሳን ከቸርች ወንበሮች ምናምን አዋጣው ትንሽ የቡና ዛሬ ላይ የቡና በጣም አለ እሷ ግን እዛ ወቅት ላይ 2001 ላይ 2002 ላይ በኢትዮጵያ ቡና ለማፍላት ጥረት አደረገች የኛም ቤት ህይወት ለመምራት ማለት ነው እና ለማገዝ ጥረት አደረገች ብዙም አልሄደችም በዚህ መሃል ላይ እንደ ስትረስ አይነት ነገር ውስጥ ገባች እና መታመም ህመም ነገሮች አየው የመጀመሪያ ልጅ ስትወለድ ሩት ትባላለች አሁን 16 አመቷ ነው እሷ ስትወለድ ህመም ነገር አየው ሁለተኛዋ በተለይ ሰላም ነበረች የመጀመሪያው ስትወለድ ሁለተኛዋ ሻሎም ትባላለች እሷ ስትወለድ ህመም ነገር አየው የስትረስ ነገርና ኑሮው ይሄን ነገር እንዳመጣባት በጣም እርግጠኛ ነኝ ዛሬ ላይ ቆሜ ማላፍርበት የምናገረው የአገልጋዮች የኛ የኑሮ ጫና ለራእዩና ለቪዥኑ ብቻ ብለን የምንሮጥበት ቤተሰቦቻችንን የምንጥልበት ነገር እነሱ ላይ የሚፈጥረው ስትረስ ሞት ድረስ እንደሚያመጣ በደንብ ተረድቻለሁ የኛ የኢትዮጵያ ማኑኤል ህብረት ቤተክርስቲያን ፕሬዝዳንት አሁን ያለው ጌታውን አንድ ነገር ይላል ቪዥን እንደው መጉዳት እንኳን ካለበት ባለቤቱን ነው ዋናውን ራእዩን የተቀበለውን እንጂ ከኋላ ፋሚሊውን አይደለም መጉዳት ያለበት እውነት ነው ይሄን በጣም የምደግፈው ሐሳብ ነውና በወቅቱ እሷን አጥቅቷታል የነበረው ነገር በጣም ሙሉ ትኩረቴ ለጌታ ቤት ነው መሰጠው ሩጫ ነው ለነሱ ጊዜ አልሰጥም ኑሮዋን ለመለወጥ ምንም ያደረኩት ነገር የለም ከወርወር ሽሮ ምንበላበት እንጀራ እየገዛን ምንበላበት ማናስፈጭበት ሁኔታዎች በጣም ሰፊ ናቸው በተለይ የሷ ጊዜ የምድረ በዳ ጊዜ ነው 8 አመት ነው እዛ አብራኝ የቆየችው 8ቱም አመት የጉስቁልናና የድህነት ጊዜ ነበር ቸርች መትከል ነበር እንደገና ህንጻ መስራት ነበር ሩጫው ኪቦርድ መግዛት ነበር ሩጫው የሚመጣው ገንዘብ ሁሉ ኪቦርድ ላይ ቸርች ላይ ይሄንን ምናልባት ይሄን ሚዲያ ሲሰሙ የዛ አካባቢ ሰዎች በደንብ እንደሚረዱ ተስፋ አደርጋለሁ ለሰው ከማለት ይልቅ ለኪቦርድ ሲባል ነው ገንዘብ የሚወጣው ስለዚህ እነኛ ነገሮች ላይ ስሮጥ እሷን ጎድቻታለሁ ስለዚህ ስትረስ ውስጥ ገባች ታመመች ስለዚህ ነገሮች ያስደስቷትም ቤት መቀያየር የሆነ ስትረስ ሲገባ ሰው የሚያደርገው ነገር ታውቃለህ እንደዛ አይነት ነገሮች ተፈጠሩ ላስታምማት ሞከርኩኝ 8 አመት ዛው ምድር ላይ እንደምንም ተጣጣርኩ አልቻልኩም ከአቅሜ በላይ ሆነ መጠበቅ እሷን ጀመርኩ ግቢ ዘግቶ መውጣት ጀመርኩ ይሄን ነገር ደግሞ ኮንትሮል ለማድረግ አሁን ሌላ ነገር ማድረግ ጀመረች ራሷን መጉዳት አሁን ይሄ ሚዲያ እንግዲህ ይወጣላል ሲወጣ እዛ ጊዜ ላይ የነበረብኝን ጭንቀት ቅዱሳን እንደሚሰሙት እርግጠኛ ነኝ ለጌታም ስም እየተጠነቀቁ ለራሴም እየተጠነቀቁ እሷንም ፕሮቴክት ያደረኩኝ 8 አመት እዛ ምድር ላይ ፍና አድርጌ ነገሮችን ይያለውና አስተዋውሳለሁ ሽማግሌ ያረኩት አንድ ወንድም አንድ ቀን ራእይ ያየና ህልም አይቶ ነገር ደወለና ፓስተር ወይ ለሊት በህልም ያየው አንድ እጅ ወፍራም ነው አንድ እጅ ደግሞ ስንደዶ ሆኗል አለ ስንደዶ ማለት እንደ ሳር ማለት ነው ቀጥኗል ምን ሆነሃል አለ የሷ ችግር ነበር ወቅት በልቤ ይዤ እሷን ማስታበብ ነበር ያው አድርጌ ነበር ከጎባ ደግሞ እንዲሁ ከቤተክርስቲያን አንድ አገልጋይ ደወለና ቤት በታንክ ሲመታ ይሆናል በለሊት ነው ከርቀት ታንክ ነው የሚተኮሰው ጥይቱ ቤት ውስጥ ይገባል ቤቱ ግን አይቃጠልም ለምን አይቃጠልም ስል ድምጽ ነው የምሰማው የሚስትህን የጮህ ድምጽ ሰማለሁ ይለኛል እኔ የነበርኩበት ችግር ያ ችግር ነበርና ካቅም በላይ ሆነ ነገሮች ቻሌንጅ አደረጉኝ ለቤተሰቦቿ ነገርኩኝ ቤተሰቦቿ ወደ አዲስ አበባ ትምጣ የሚል ሐሳብ ሰጡኝ ወደ አዲስ አበባ ይዣት ለመምጣት ሳስብ ደግሞ እዛ ቸርች መሪ ነኝ እንዴት አድርጌ ለቃለሁ ተተኪ ያላፈራሁ ስለዚህ ያደረኩት ምንድነው ኢትዮጵያ ማኑኤል መጽሐፍ ቅዱስ መማር አለብኝ ብዬ ሪፖርት አደረኩኝ ለመጽሐፍ ቅዱስ ትምህርት ቤት ለመጀመሪያ ጊዜ አማኑኤል መጽሐፍ ቅዱስ ትምህርት ቤት ስትከፍት የመጀመሪያው ተማሪ ነው ሆንኩኝ ተመዝግቤ ገባሁኝ አትሊስት እዚህ አካባቢ ከሆነ እሷን ሃንድል ማድረግ ማስታመም ምናምን እችላለሁ በሚል ወደዚህ መጣው በ15 ቀን አንድ ቀን ወደዛ ይሄድኩኝ እዚህ የሚጠብቁልኝ እህቶቿን ያደረኩኝ እንደዛ እየተመላለስኩኝ ማገልገል ምናምን ጀመርኩኝ
ብዙ መሄድ አልቻልኩም ትምርቴን ልክ ልጨርስ አካባቢ ላይ ድንገት ከባድ ነገር ተከሰተ ባይዘው እዚህም ሆኜ የባሌዋ ቤተክርስቲያን ለትምርት ብያት ነው ደብዳቤ ያስገባሁት የሚስቴን ኬዝ እንደ ኬዝ ሳልቆጥር ለነሱም ላለማስተማት ጌታንም ላለማስነቀፍ በሚል ማለት ነው አንዳንድ ሰው እንደዛ ይላል ለሌላው መፍትሄ ሆኖ እሱ ቤት ለምን ችግር መጣ ይላል ግን ደግሞ እግዚአብሔር አዋቂ ነው እነኚህ ነገሮች ሲያደርግ ብዙ ትልልቅ የሚራክልና የታምራት አገልጋዮች ቤታቸው ውስጥ ችግር ኖሮኮ ለሌሎች ሰዎች ሶሉሽን ይፈታሉ አይደል ብዙ እንደምናየው እና ግን ለዛ ህዝብ ከባድ ነበር አንተ ላይ ያለው ነገር ኢሚዲየትሊ ነው የሚያወርደው ግን ያ እንደዚህ አይነት ቻሌንጅ ቤቴ ውስጥ መጥቷል ብሎ መናገሩ ግን ከባድ ስለነበር ደሞዜን ወደ 5000 ብር አስጠግተውልኝ ነው አዲስ አበባ የመጣው ስመጣ ግን የ7000 ብር ቤት ነው ያስኩት የሚከፍሉኝ 5000 ብር ነው ልጆቼን ትምህርት ቤት ሳስገባ እዛ 50 ብር ነው እዚህ ግን ስመጣ 2000 ብር ነበር የምግቡና የተለያዩ ነገሮች ሲጨመሩ ኦልሞስት እኔ ነርቨስ ነው ሆንኩት በማያቀ ህዝብ መካከል ዞር ብሎ በማያህዝብ መካከል ማለት ነው ምናልባት ያገለከልከው ህዝብ የከተማ ህዝብ ፊት ተቆር እንኳን ምን ሆንክ ይላል እዚህ ግን ማንንም ምንም በማይለው ሁኔታ ውስጥ ታገልኩ አንድ አመት ታገልኩ ሁለት አመት ታገልኩ እሷን ያስተማምኩ 500 ብር መድኃኒት ገዛላት ነበር በወር 500 ብር የሚገዛው መድኃኒት ለወር ይበቃ ነበር አንዳንድ ጊዜ ብታምንም ባታንም እጄ ላይ የሚገባው ገንዘብ አልበቃ ይለኝና የመድኃኒቱን ጊዜ አልፈዋል ሳልገዛላት ሰውነቷ ውስጥ ያለው መድኃኒት ከ15 ቀን በኋላ እንደገና ያልቅና ለካ ዶክተሮቹ ሲነግሩኝ ውስጥ ያለው መድኃኒት ነው 15 ቀን ሪዚስት እንድታረግ የሚያደርጋል ከዛ በኋላ ሲያልቅ ግን ነገሮች ወደ ስትረስ ይገባሉና በዛ ሁኔታ ውስጥ ያለ ብዙ ጊዜ ገንዘብ አጥቼ ያቋረጥኩባቸው ጊዜያት አሉ አሁን እነሱ ጊዜዎቹ ሊጸጽቱኛል ምናልባት እነኛ ነገሮች ባላደርግ የሆነ ቆይተዋል ሊጨምር ይችላል ለልጆቿም ለኔም የሚለው ሐሳብ ሲገዛኝ ማለት ነው ሳስበውና እነኛን ጊዜዎች አለፍ ያለው መጨረሻ ላይ ከቤተክርስቲያን ሽማግሌዎች መጡ ከሁለት አመት በኋላ መጡና አዩ ቤቴ ኑሮዬን አዩ የማገኘው ነገር የሚልኩልኝ ነገር በጣም ጥቂት ነው የሚሆን ያለው ነገር ከባድ ነው ወዋሉ ሄዶ አንደኛው ሽማግሌ ሄዶ ጮኸ በፍጹም አለ ትንሽ ነገር ሊያሻሽሉ ሞከሩ እዚህም ደግሞ ኢትዮጵያ ማኔል ፒያሳ ላይ ፓስተር ይላትም ነበር እዛ የፒያሳ ማኔል በቤተክርስቲያን ላይ የተወሰኑ ወገኖች ጸሎት ጀምረዋል የተሾመ መጋቢ ስለሌለ እዛ ተመደብኩና እዛም ትንሽ 4000 ብር ደጎም አድርጉኝ በዛ ማስተማም ምናምን ጀመርኩ አልቻልኩም 2013 አካባቢ ደረሰ ፒያሳ ማኔል ያገለገልኩ ጃሞ እየገባሁኝ ነገሮችን እየተቋቋምኩ አንድ ቀን ግን አንድ ነገር ተከሰተ ምንድነው ዶክተሯ እሷን የሚያክማት ዶክተር ስፔሻሊስት ዶክተር ነው ጠራኝና ይሄ እየተጠቀምከው ያለው መድኃኒት ለረጅም አመት ስለተጠቀመችው መድኃኒቱ በዛ ላይ አይገኝም 21 እና 22 ፋርማሲ ዞሬ ወይ 23ኛው ላይ ነው ማገኘው ፈላጊውን በጣም ስላለ ውድም ስለሆነ አይገኝም መድኃኒቱ በዛ ላይ አንዳንዴ ገንዘብ አላገኝም እና የአዲስ አበባን ከተሞች ፋርማሲ ፍለጋ አጠይቀኝ እንዴት እንደምዞርና ጠርቶኝ ይሄ መድኃኒት አዳፕት ስላደረጋት ሌላ መቀየር ካልቻልክ ከባድ ሁኔታ ነው ይፈጠረው ምናምን አለኝ የእነኛ መድኃኒቶች ሲቋረጡ የምታደርጋቸው አክሽኖች ከባድ ናቸው በራሷ ላይ ሱሳይድ ልታረግ ትችላለች ሌላ ሱሳይድ ልታረግ ትችላለች እነኛ አይነት ነገሮች ናቸው የሚከሰቱት እና የጣደችው ነገር ትረሳዋለች ስገባ ወይ ጫሱ ግሉ ምናምን የሆነ ነገር ነው እንትን ብለው እነኚህን ነገሮች በእህቶቿም ኮንትሮል ለማድረግ አጠገቧ ሰው እንዲሆን ለማድረግ ጥረት አደረኩ ሐኪሟ መጨረሻ ላይ እንደዛለኝ ከዛ በዚህ ሁኔታ መሃል ላይ የህክምናና የመድኃኒት ነገር ለመቀየር ባለን እንቅስቃሴ መሃል ድንገት 2013 ነው የኮሮና ታይም ላይ ነው አንድ ነገር ተከሰተ ምንድነው የሆነው እኔ ጧት እየተነሳው ስፖርት ሰራለሁ ጧት ላይ ስፖርት ለመስራት ተነሳው ከመነሳቴ በፊት ለሊት ላይ ያለ ወትሯ 3 ጊዜ ጸልይልኝ አለች 3 ጊዜ ጸለይኩላት የደከመኝም በቃ ይያልኩም ብቻ ጸለይኩላት ጸለይኩ ለንቅልፍ የምትወስደው ኪኒን 25 ግራም ነው አንዱ አይ ቲንክ ደብል አርጋ 3 ወሰደች አልወሰዳትም እንቅልፍ እና ለካ ይዛለ ተጨንቃለች ተረብሻለች እና ጧት ላይ ስነሳ ለስፖርት ነው አይ ይሄን ያህል ኪኒን ወስዳማ ኦቨርዶስ ስለሆነ ተኛለች ትንሽ ኤክሰርሳይዝ አድርጌ ልመለስ አልኩና ወጣው ውስጤ ግን እምቢ አለኝ ቁምጣን የለበስኩት እንዳትወጣ ያው የመውጣትም ነገር ስላለ በሩን ቆልፌ ልጆች ያንደኛው ክፍል ውስጥ ሆነው ያ ቆልፈ ምናምን ነው የምትንቀሳቀሰው ሰው ከሌለ በዛ ሁኔታ ውስጥ ወጣው ጀሞ አንድ ምናልባት ታውቀዋለህ ጀሞ አንድን ወደ በዳንያለም አካባቢ ትንሽ እንቅስቃሴ አደረኩና ውስጤ እምቢ አለኝ አይ ልጆቼን
ቁርስ ሰርቼ ባይዘዌ ያና ያህል ኦልሞስት 8 አመት ከኔ ጋር 13 አመት ነው የቆየው ነው 8ቱን አመት የህመሟ ጊዜዎች ልጆቹን ሃንድል ማድረገው እኔ ነኝ ኪችን ኩክ ማድረገው እኔ ነኝ ትምህርት ቤት ምልከው እኔ ነኝ ማመመልሳቸው እኔ ነኝ እና ከዛ የተነሳ አታችመንታቸው ከኔ ጋር ስለነበር አሁን እሷ ስትሄድ አልተጎዱም እነሱ ልጆቹ በአብዛኛው ወደ እኔ ጋር ስለነበርና ብዙ ነገር እኔ ነኝ የምሸፍነው ሌላ ቀጥረህም መሸፈን የምትችልበት ኮንዲሽን ስለሌለ ትምህርቱን አቋረጥኩኝ የመጨረሻ ግራጁዌሽን ታይም ላይ አልቻልኩም አቋረጥኩኝ የዛለት ግን ምንድነው የሆነው ውስጤም ቢያለኝ ቆይ ብዬ ዳቦ ገዝቼ ልክ ስመለስ ጩኸት ሰማሁ የማን የመጀመሪያው አስፋልት ላይ ነው ፖስታ ቤት አለ እዛ ፖስታ ቤት ጥግ ኪሩ ካፌ በታች ነው ጩኸት ሰማሁ ደነገጥኩ ሮጬ ሲሄድ ኢሚዲየትሊ ቆልፌውን የወጣሁት የፈራሁት ነገር ነው የሆነው አክሽን ያደረገችው ከዛ በፊት ልምምዶች ነበራት ማለት ፋሚሊዎቿም ያውቃሉ ይሄንን ውስጧ የሆነ ላይ ግራውንድ ላይ የሆነ ላይ ወጣ እንድትወርድ የሚያደርግ የሆነ አክሽኖች እንድትፈጽም የሚያደርግ ትዛዝ ውስጧ ይመጣል እንግዲህ ሳይኮሎጂስቶች ይሄን ያውቃሉ ህመሙ እንደዚህ አይነት ነገሮች አሉት ስትረስ እና እንደዛ አይነት ነገር ትነግረኛለች ስትነግረኝ እጸልይላታለሁ ጸሎት ቤት ወስዳታለሁ ረዳታለሁ ከዛ ልታረግ የሚገባትን እንደ ባላይምሮ ነግራታለሁ ግን ከቁጥጥሯ ውጪ ነው የሚሆነው የግድ መድኃኒቶቹ ስለተጀመሩ እነኛ ነገሮች ናቸው ኮንትሮል የሚያደርጉትና እህቶቿም የሷን ፋሚሊዎች ይሄን ኬስ ስለሚያውቁ ብዙ ጊዜ ጥበቃ ያደርጉላታል እና የዛለትም የሆነው ይሄ ነው እኔ በሌለሁበት አክሽኑን አደረገችው አራተኛ ፎቅ ላይ ሁለተኛ ፎቅ ላይ ነው የምንኖረው አራተኛ ፎቅ ላይ ወርዳ ነው ዳይቭ ያደረገችው ወርታች ማለት ነው አራተኛ ፎቅ ላይ 2013 ላይ ነው ይሄንን ያን ጊዜ ፒያሳ ማኒል ላይ ነበርኩኝ እንደነገርኩ ከዛ የነገሩ ሀፕን አደረገ ስመጣ ኦሬዲ ወርቃለች ስትወርቅ እንትን መቷታል ውሃ ልኩ መቷታል በተረፈበት ሁኔታ አይደለም ያለው በቃ ቀጥታ ወደ አጥቢያዎች ደወልኩ በዚህ አጋጣሚ በጣም ማመሰግነው የኢትዮጵያ ማኒል ቤተክርስቲያን ኦልሞስት 18 አጥቢያዎች አሉ እነሱ በቃ ልክ እንደ ባይተዋር ወይም እንደ ባዳ ሳይሆን እንደ አካል ሁሉም ተረባርቦ የሀብታም ሰርግ እስኪመስል ድረስ ያው ሰርግም አንዳንዴ የሀብታም ሄዳ ይባላል እንደዛ እስኪመስል ድረስ በዚህ ምድር ላይ እሷን ወደ ጌታ ያው ስጋዋንም ወደ አፈር 2013 ህዳር ላይ ነው ያሰናበትናት እዚህ ላይ መናገር እንፈልገው ምንድነው 2013 ሐሙስ ቀን ነው ያረፈችው ህዳር ላይ እሁድ ለታ 14ኛ ዓመታችን ነበር እና ከትልቋ ልጄ ጋር ኬክ በስውር ሰርፕራይዝ እናደርግባታለን ብለን ኬክ አዘን እንደገና ፒያሳ ላይ ያለችው ቸርች ላይ የጋብቻ ፕሮግራም አዘጋጅተን ኦልሞስት 10 የሚደርሱ ጥንዶችን ጠርተን አንድ የጋብቻ አስተማሪ ጋብዤ ፕሮግራሙን ልናረግ ዝግጅታችን እሁድ ለት ከሰዓት በኋላ ነበር ሐሙስ ለት እሷ ይሄን አደረገች ኦሬዲ ወደ ጌታ ሄደች ከዛ በኋላ የነበሩት ጊዜዎች ለኔ ቻሌንጅ ናቸው ምክንያቱም ሁለት ልጆች ናቸው ያሉት ላይ አጠገብ ሰው የለም ክፍለ ሀገር ነው ቤተሰብ ያለው የሷን ቤተሰቦች አልፎ አንተ ሊደግፉ የሚችሉበት ሁኔታ አይደለም ያለው እስካሁን ያለው ጊዜ ለኔ ቻሌንጅ ነው ፒያሳም ላይ ያለችው አጥቢያ መደግፈኝ በኮሪደር ምክንያት ፈረሰች ስለዚህ ያለኛ አማራጭ ቤቴ ውስጥ እዛው አካባቢ ላይ ያው ከወንጌል ስራ ወዴትም ስለማትሄድ ልጆችንና የሰፈር ሰዎች ይዘን ባይብል ስተዲ ማድረግ ነው እኔ አክቹአሊ ጥሪዬ ቸርች ፕላንት ማድረግ ላይ ነው ባለም ላይ ያሉት ቤተክርስቲያናት እንዲያድጉ ምክንያት የሆነው ያ ነገር ነው እዚህም ጀሞ አካባቢ ላይ ጀምሬ እንደዚሁ የወጣ ህብረት አለ ወደ ፉሪም አካባቢ ጀመርኩት ህብረት አለ እንደገና ወደ ወርቁ ሰፈራ አካባቢ እንደዚሁ የተጀመረ ህብረትና አበረታትቼ አጠንክሬ ወጣ አለ ይሄ ፕላንት የማድረግ ነገር ላይ በጣም ልቤ አክቲቭ ነው እሺ ይለኛል ይሄውን ነክሶ አንድ ቦታ ላይ ከመስራት ይልቅ ፕላንት ማድረግ የሚለው ነገር ላይ ነው መሰራውና በዛ ሁኔታ ውስጥ ሰፈሬ ውስጥ ዝምብዬ ባይብል ስተዲ ሆም ሴል ምናምን አድርጌ በዛ ላይ የተንቀሳቀስኩ ልጆችን እያሳደግኩ ነው ያለሁት ከ2013 14 15 16 ኦልሞስት 17 እነኚህ ጊዜዎች ለኔ ከባድ ናቸው እንደው ሰይጣንን ለማቃጠል እንደገና ደግሞ በሰዎችን ፊት ደካማ መስሎ ላለመታየት በጣም ሽንፈትን ስለማልፈልግ በቃ ያሸናፊነት እንትን ውስጥ ነው ያለሁት እንጂ ለኔ እውነት ለመናገር ልጆቹን ፖዚሽናቸውን ጠብቀው ጥሩ ትምህርት ቤት ውስጥ ተምረው እንደገና ደግሞ ወደ ኋላ ሳያስታውሱ እንዲኖሩ ለማድረግ በሚደረገው እንቅስቃሴ ውስጥ አገልጋይ ሆኖ አዲስ አበባ መኖር ከባድ ነው አንዳንድ አገልጋዮች በነገራችን ላይ እየለቀቁ ነው ያሉት አሁን ወደ ሐዋሳ ነው ወደ
ደብረ ዘይት ወደ ዱከም ምናምን እየገቡ ነው እኔንም አድቫይስ ያደርጉኝ ሰዎች አሉ ለምን ወደዛ አታልፍም ብለው ምክንያቱም የኖረው ጫና ብዙዎችን ያስለቀቃቸው ነው ያለውና በዚህ ሰዓት ላይ ከጎን ሆኖ ልጆችን የሚያስተምር ከጎን ሆኖ ያንተን ነገር ቢክራይን እንደዚህ የሚያደርግልህ ሰው ማግኘት ከባድ ነው ይሄ ሰዓት ላይ የሚረዱ ስፔሻሊ ሆኖ ፎከስ አድርገው ከጌታ ጋር ብረት ያላቸው ሰዎች ካልሆኑ በስተቀርና እንደዚህ አይነት ሰዎች ቀድሞ አገልግሎቴን የሚያውቁ በውጭ ሀገር ያሉ ሰዎች ያኔ እዛ ምድር ላይ በምድረ በዳ ማገለግላቸው ሰዎች ናቸው አሁን ከጎን ያሉትና እዛ ከተማ ላይ አሁን ሰሞኑን ማስተርሴን ወስጃለሁ በቲዮሎጂ አፍሪካዊ ልማት የሚል አንድ ትምህርት ቤት አለ ሲኤምሲ አካባቢ ላይ ከዛ ትምህርት ቤት ማስተርሴን ወስጃለሁ ተምሬ እንኳን እዚህ እንድደርስ በቃ አይዞ ብለው ከጎኔ የቆሙ ጥቂት ሰዎች ወደ አውሮፓ አካባቢ ጀርመን አካባቢ አንድ አራት ሰዎች አሉ አሜሪካ ላይ አንድ ሁለት ሰዎች አሉ እነኚህ ሰዎች ከጎኔ በመቆም እነኚህን የመከራ ጊዜዎች አልፌያቸዋለሁና ያው ለጠላትም ደስ ላለማሰኘት አልቀሰ ማየት ነው ይፈልገው እሱና ያንንም በቃ ለመበቀል እንዳሸናፊ እንደድል አድራጊ በእምነት አዲስ አበባ ላይ እየኖርኩ ነው ያለሁትና አሁንም ልቤ ውስጥ ቤተክርስቲያንን ማስፋት መትከል ማሳደግ ትንንሽ ህብረቶችን ይዞ ማሳደግ ቸርች በሌለበት አካባቢ ሰብሮ ገብቶ ቸርች ፕላንት ማድረግ ያለም ዛሬም አብሮኛል ዛሬም ጨለማ አካባቢ ላይ ፒያሳ ላይ የነበረችው ቸርች ሳትፈርስ በፊት የማይደፈሩ ኤሪያዎች ላይ ሰራተኛ ሰፈር የሚባለው ላይ የማይደፈሩ አካባቢዎች ላይ እንደገባ እግዚአብሔር አቅም ሰጥቶኝ ነበር ከኤሌክትሪክ ህንጻ እስከ ራስ መኮን ድልድይ 1500 ሴቶች እንደሚቆሙ ታውቃለህ አጥቢያው ላይ እዛ ፒያሳ ላይ ሆኜ ቴሲስ አድርገናል እዛ ያሉ አጥቢያው ላይ አብሮኝ የሚሰሩ ሰዎች ይናገራሉ እስከ ጣይቱ ሆቴል 1500 ሴቶች ናቸው በዛ ኤሪያ ላይ ይቆሙ የነበሩት ከ6 ሰዓት በኋላ ይሄ መፍረስ ባይጀምር ኖሮ ከ6 ሰዓት በኋላ ወንዶቹ መቆም ጀምረው ነበር ከቺቺኒ አካባቢ ሰዎች እየመጡ ወንድ ግብረ ሰዶማውያንን ይወስዷቸው ነበር ይሄን ታሪክ እኛ እዛ ፒያሳ ላይ ሆነን እናውቃለን አሁንም እዛ አጥቢያ ላይ ያለች ህብረት ያው በሌላ ቦታ ላይ ህብረት ያረጋች ነው ብዙም ባይሆን ተበታትነዋል ሰዎቹ 100% ስለሆነ የፈረተው እንደዚህ አይነት የክፋት ስራዎች ያሉበት ጥግ የደረሰበት አካባቢ ነበር ያ ቦታና እዛ ውስጥ ገብቼ ብዙ ነፍሳትን እንዳገኝ እግዚአብሔር ተጠቅሞብኛልና ዛሬም ያልብ አለ ለማለት ፈልጌ ነውና ዛሬም እግዚአብሔር በርቀት ያሉትንም ሰዎች በሚዲያ አገለግላለሁ በግሩፕ በተለያዩ የዋትስአፕ የቴሌግራም አገልግሎቶች አገለግላለሁ በእንደዛ ከጎን የሚቆሙ ጥቂት ሰዎችን ስላስነሳ ልጆቼ ዛሬ እሷ ወደ ጌታ ስትሄድ በዛ ትራጀዲ በሆነ አሟሟት ስትሞት አንደኛ ክፍል ትንሿ ልጅ አስመርቃት ነው ዲግሪ የሚጭኑት አለ አይደል እሱና አስጭናት ለሁለት 3 ቀን 4 ቀን ውስጥ ነው ሄደችውና እሷ አሁን 5ኛ ክፍል 6ኛ ክፍል ደርሳለች ያቺኛዋም እንደዚሁ 11ኛ ክፍል ደርሳለችና አንድም ቀን እናቴ እንደሞተበት ሰው ሳይሰማቸው ብዙ ሰው ቅርብ ቀን ከአሜሪካ ሀገር የመጡ አገልጋዮች ባሊ ላይ ለኮንፈረንስ እዚሁ አጥቢያዎቼ ላይ ይዣቸው ሄድኩኝ እንዲሁ ጻጻፋለሁና ማየት እንፈልጋለን የተነሳበትን ምድር ብለው እዛ ሄደን አገልግለው ልጆቼንም አብረው አዩዋቸውና በፍጹም ያገልጋይ ልጅ አይመስሉም ነው ያሉኝ አንደኛ የእግዚአብሔር ሞገስ አለ በእምነት ነው የምንኖረው እስከዚህ ሰዓት ድረስ ከካዝናችን የምናወጣው ነገር የለም እግዚአብሔር ራሱ ሞገስ ሆኖኝ ለኔም ለልጆቼም እየኖርን ነው ያለነው ያኖራል ጌታና በዚህ አጋጣሚ አንድ ወዳጄ ምንድነው ያለኝ አዲስ አበባ ላይ ያ አዲስ አበባ ብዙ ጊዜ ሰው ያልተረዳቸው አገልጋዮች ልክ 25 26 አካባቢ ፊታቸው ይጠቁራል አንገታቸውን ይደፋሉ ይቆዝማሉ እና ይሄን ሰዓት ልክ ሴት ልጅ ፔሪዮዷ ሲመጣ እንደምትሆነው አይነት ስሜት ነው የሚሰማኝ አለኝና ምን ሆንክ ሲለኝ አንዱ ተበሳጭቼ ፔሪዮድ መጥቶ ነው አልኩት አለኝ ለኔ ሲለኝ እንዴት ሲለኝ አይ በቃ የኛ ፔሪዮድ ከ25 እስከ 30 ያለው ጊዜ ጭንቅ ነው የቤት ኪራዩም የምኑም ልክ የጭንቀቷ ሰዓት ደግሞ ስታልቅ ሴት ልጅ ፔሪዮዷ ሲሄድ ደስተኛ እንደምትሆን ፊቷ እንደሚያምር እኛም ጭንቀታችንን እግዚአብሔር የቤት ኪራዩን የትምህርት ቤቱን ከፍሎ ሲያሳርፈን ደግሞ ፈገግ እንላለን ዛሬ ምን ሆነ ፈገግ አልክ ሲለኝ ፔሪዮድ ሄዶ ነው ብለዋለሁ እና ሴት ልጅ እንደዚህ ተፈጥሮ ኬዟ ሲመጣ እንደምትጨነቅ ሲሄድላት ደስተኛ እንደምትሆን እንደምታምር የብዙ አገልጋዮችም ሰው ያልተረዳቸው የማይጨበጨብላቸው እንደገና ደግሞ ጸጋቸውን መነገጃ ያላደረጉ በጸጋቸው የራሳቸውን ቤትና የራሳቸውን ነገር ያላካበቱ ዛሬ ዘመን ላይ በነፃ የተቀበልከውን ጸጋ ይሸጥክ
ብዙ ነገር እየሆነ ነው ያየና ያለነውና እንደዛ ያደረጉ ለውነት ኖሮ ለውነት የሞቱ ሰዎች አዲስ አበባ ላይ እንደዚህ ነው እየተጨነቁ ያሉት ከ20 እስከ 30 ባለው የጭንቀት ጊዜ ከ30 በኋላ ደግሞ እግዚአብሔር ጣልቃ ሲገባላቸው ደስተኛ የሚሆኑበት ሁኔታ ነው ያለውና በአጠቃላይ እግዚአብሔር አምላክ በዚህ ሁኔታ ውስጥ እንግዲህ እነኚህን ጊዜዎች አሳልፈው የደስታና የሐሴት ጊዜ እንደሚሰጠን ተስፋ አደርጋለሁ እኔንም ልጆቼንም ለትልቁም ነገር እንደሚያበቃን አምናለሁ ያው አካልህን በብዙ ህዝብ ፊት እስከሞት ድረስ ብለ ያገባት ሴት ማጣት ከባድ ነው ያው ለኛ በተለይ ለክርስቲያኖች ከባድ ነው እንደገና ብቻን ለማሳደግ ደግሞ ልጆችን ከባድ ነው ግን በዚህ ሰዓት በዚህ አጋጣሚ በአገር ውስጥ በውጭ ሀገርም ከጎኔ ቆመው ከሰው እኩል እኔም ልጆቼም እንድንሆን ስማቸውን መጥራት ብችል ደስ ይለኝ ነበር ብዙ ሰዎች አሉ ከጎኔ ቆሙ እግዚአብሔር ይባርካቸው ማለት ፈልጋለሁ እዚህ አጋጣሚ እንጂ ባለህበት ሁኔታ ልጆችንም ኑሮንም መክፋት ብቻኛ ሆነ ደግሞ በዚህ አይነት ሁኔታ ባለቤትህን አጥተህ በጣም ከባድ ነውና እኔ አንተ እየተናገርክ ብዙ አገልጋዮች ነው ፊቴ ላይ የሚመጡት የነበሩት እንደዚሁ ራሳቸውን ሳይሆን ቤታቸውን ጭምር እየጎዱ ያገለገሉ ያሉ ኑሮ ከብዷቸው ልጆቻቸው ትዳር አጋራቸው እየተሰቃዩ ያሉ ብዙ አሉና እንደው አንተ በዛ ላይፍ ውስጥ ስላለክ እነዚህን ሰዎች መረዳት ትችላለህ ስቲል አንተም ያለህበት ሁኔታ ማገልገል የሚገባህን ያክል እንዳታገለግል ይሄ የኑሮ ጫና አለና በዚህ ጉዳይ ላይ እስቲ የምትለው ነገር ካለ እኔ አሁን በዚህ ይሄ ዘመን ለእውነተኛ አገልጋዮች ከባድ ዘመን ነው ለእውነተኛ አገልጋዮች ማለት ጭብጨባ ለማይፈልጉ የክብር ወንበር ለማይፈልጉ ጸጋቸውን ወደ ገንዘብ ቀይረው በዚህን ያህል ብር የዚህን ያህል ብር ነው ያመጣው ልጅ ትንቢት የሚሉ ሰዎች ያሉበት ዘመን ነው ቅርብ ቀን ሰርቪስ አንድ ሰጥ ሰጠችኝ ሰርቪስ ስለምን አገልግሎት ሌላ ቦታ ያየች እህት ነች ሰጠችኝ ከጎኗ ከውጭ ሀገር የመጣች ሴት አለች ይሄው ርዕስ ተነስቶ ስናወራ ግን አንድ ሰው ጸልየልኝ ከጸልየልኝ በኋላ ለህቴ ስንት ልስጠው ብያት እንዲሁ ጊፍት ላርገው ብያት $100 መንዝሬ ሰጠውት ከዛ እሱ ደረሰው ይስለው አዎ ግን እኔ እኮ ያመጣውልሽ የ$400 ትንቢት ነው አለኝ ብላ በጣም ነርቨስ ሆናለች እና ይሄን ጭንቀታቸውን አካፍልኝ ከዛ በቃ አይናቸው ፎከሳቸው ክርስቶስ ላይ መሆን እንዳለበትና እንደዚህ አይነት ነገር ላይ ልባቸው መጣል እንደሌለባቸው መከርኳቸው ምን ልል ነው ይሄ ዘመን እንደዚህ ሂሳብ እየተሰራ ያለበት ዘመን ነው እኛ የተጠራንበት የዛሬ 30 ዓመት ሩቅ ባይሆንም ከኛም በፊት ያሉ አባቶች ስላሉ ቀና አንድ እንድል የሚያደርግ ነገር አይደለም በርግጥ 30 ዓመት ትንሽ ነው ግን ከዛ ጊዜ ጀምሮ በነፃ ተቀብለን በነፃ መንሰጥበት እንደገና ደግሞ ጸጋችንን ወደ ገንዘብ ማንቀይርበት ምን ይሰጡን ይሆን ብለን ማንጠብቅበት ሁኔታ ውስጥ ነበር ያለፍነውና አሁንም ይሄ ዘመን ጸልየውና አገልግለው ከእግዚአብሔር ለሚጠብቁ ሰዎች ከባድ ነው ምክንያቱም ብዙ ሰው ከእግዚአብሔር ሰምቶ ሰዎችን ለመደገፍና ለማገልገል ስንቱ ሰው ይሄንን ያደርጋል አሁን ክርስትናችን ቅድስናችንና ይሄ ኳሊቲያችን ጥያቄ ውስጥ እንደወደቀ ሁሉ አሁንም ሰምተው ያገለግላሉ የሚሉ ብዬ ሰዎችን ለመናገር ይከብደኛል እንደዚህ አይነት ሰዎች ይኖራሉ ወይ የሚለው ሊኖሩ ይችላሉ እኔም ጋር አሉ አሁን እነሱን ሳስብ ውስጤ በእንባ ይተናነቀኝ ጥቂት ሰዎች በዓለም ዙሪያ ላይ አሉ በተለያዩ ዓለማት ከጎኔ የቆሙ ያለውበት ነው ሁኔታ ተረርተው ይኖራሉ መቼም በኤልያስም ዘመን ጥቂት ሰዎች ነበሩ አይደል ይኖራሉ ግን ለእውነተኛ አገልጋዮች ይሄ ጊዜ በጣም ከባድ ነው ስለዚህ ለነሱ የሚመክረው ምንድነው አሁንም አይናቸውን ከጌታ ላይ ሳያነሱ በእምነት እግዚአብሔር ሰዎችን እንዲያዘጋጅ የሚያስፈልጋቸው ነገር እንዲያዘጋጅ ያንኑ ከቀድሞ የተለማመዱትን በልጅነት ማንንም በሌለበት ምድረ በዳ ላይ ያለማመዳቸውን እምነት አሁንም አፕላይ እንዲያደርጉት ጻድቅ በእምነት በህይወት ይኖራል ተብሎ ተጽፏል እምነታችን ለዘላለም ህይወት ብቻ ሳይሆን በዚህ ምድር ላይ ዓለምና የዓለም ነገር አሸንፈን የሚያስፈልገንን ነገር ተቀበለንበት ምንኖርበት መንፈሳዊ እጃችን ነው ብዬ ነው ማምነውና
የመጀመሪያውና ዋናው ነገር በሚታየው ሳይሆን በእምነት መመላለስ ነው የሚያስፈልጋቸው። ሁለተኛ ደግሞ እግዚአብሔር አምላክ የሚረዷቸውን ሰዎች እንዲያስነሳላቸው ዛሬም እውነተኛ ሰዎች እንዳሉ እውነተኛ አገልጋዮች እንዳሉ ከእውነተኛ አገልጋዮች ጋር የሚቆሙ ጻድቅ ሰዎች እንዳሉ መረዳትና ማመን እስከ መጨረሻው ሰዓት ድረስ እግዚአብሔርን መጠበቅ አስፈላጊ ነው ብዬ እመክራቸዋለሁ ለሚሰሙኝ ወገኖች። እንደው ለቤተ ክርስቲያን መሪዎችስ አሁን ያለው የኑሮ ውድነት በተለይ ከተማ ላይ ያለው አገልጋዮች በጣም ሰፈር እንደሚያደርጉ ኢቭን ከተማ እየለቀቁ ይወጡ እንደሆነም ስትገልጽልኝ ነበርና የቤተ ክርስቲያን መሪዎች ሽማግሌዎች ምን ማሰብ አለባቸው በዚህ ጉዳይ? እኔ አሁን ቁጭ ማለት እድል አግኝቻለሁ ማለት ብዙ በአገልግሎት አልጠመድም ልጆችን በማሳደግና እነሱን እንዳይጎልባቸው በማድረግ ውስጥ ነው ያለሁትና በዚህ ውስጥ ቁጭ ስል ብዙ መጽሐፍ ሊሆኑ የሚችሉ ነገሮች ልቤ ውስጥ ተቀምጠዋል። አንዱ ነገር አንድ አገልጋይ ወይም እውነተኛ አገልጋዮች በዚህ ዘመንና በዚህ ጊዜ ላይ ሲኖሩ ተተኪ ይኖራቸው ይሆን የሚለው ጥያቄ ውስጥ ያለ። ምክንያቱም የኛን ኑሮ የእውነተኛ አገልጋዮችን መገፋት የእውነተኛ አገልጋዮችን ማጣት ከእውነተኛ አገልጋዮች ጎን ሰዎች አለመቆማቸውን አይተው ብዙ ሰዎች ሙሉ ጊዜያቸውን እንደማይሰጡ ያየን ያለ ነው። አይደለም ሙሉ ጊዜያቸውን የሚሰጡ ሰዎች የአገልጋይ ልጆች አገልጋይ ለመሆንና ክርስቲያን ለመሆን እምቢ ያሉበት ጊዜ ነው አሁን ያለው። እንደ አባቴ ኑሮ ከሆነ አንተም ያዘጋጀው አንድ ፕሮግራም ላይ እንደዚሁ ሰምቻለሁ። ክርስትና እንደ አባቴ ከሆነ ይቅርብኝ የሚሉ ልጆች ተነስተዋል። ስለዚህ በዚህ ሰዓት ላይ ከእግዚአብሔር ጋር ጠንክሮ ቆሞ ማገልገል ወይም ተተኪ ማፍራት በጣም ከባድ እየሆነ ያለበት ጊዜ ነው። ስለዚህ በዚህ ከባድ ጊዜ ላይ አሁን ያሉ ቀዳሚ ፊት ለፊት ላይ ያሉ መጋቢዎች ሊያስቡበት የሚገባ ነገር ብዬ ቤቴ ውስጥ እየጻፍኩት ያለውት ነገር አለ። ምንድነው? ቤተክርስቲያን አሁንም ከመቼውም ጊዜ በላይ ጊዜውን ያማከለ ወቅቱን ያማከለ ኑሮ እንዲኖሩ አገልጋዮቹ ላይ ኢንቨስት ማድረግ አለባት ባይኔ እውነተኛ አገልጋዮች ላይ። ይሄ ካልሆነ ምንድነው እየሆነ ያለው? አገልጋይነት እንደ አባቴ ከሆነ ይቅርብኝ ተተኪ እንደሱ ከሆነ አልተካም ሙሉ ጊዜን አልሰጥም የሚሉ ሰዎች እንደተነሱ ሁሉ አንዳንድ ደግሞ ጸጋቸውን ሸጠው ኑሯቸውን ከሌክዠሪ ውስጥ የከተቱ ሰዎች እንደማይተው አይ መሆን ካልቀረ እንደነሱ ነው የሚሉ ደግሞ በሌላ ሳይድ እየተነሱ እንዳሉ ከግምት መክተት አለበት። እንደዛ ነው ያለው። አንዳንድ ሰዎች ቢዝነስ እየመሰላቸው መነገድ አለብን እያሉ ወደዚህ ሲስተም ውስጥም እየመጡ እንዳሉ ነው እያየን ያለ ነው። ዞሮ መናገር የምፈልገው ግን አሁን ላሉ ዋና መሪዎች ከኋላ ጀነሬሽን ተክቶ ተተኪ አገልጋዮች እንዲነሱ ካስፈለገ አሁን ያሉትን አገልጋዮች ከምሬት ውስጥ ማውጣት ከተስፋ መቁረጥ ውስጥ ማውጣት ከሀዘን ውስጥ ማውጣት ነገ ከሚለው ፍርሃት ውስጥ ማውጣት ከጎናቸው መቆም እንዳለባቸው አስባለሁ። እንደውም ቢቻል እንደው በመጠን እየሰሩ ሊያገለግሉ የሚችሉበትን ነገር አብያተ ቤተክርስቲያናት ቢያስቡበት ጥሩ ነው። ቅርብ ቀን አንድ ቤተክርስቲያን ለአገልጋዮቿ መኪና ገዝታ በትርፍ ጊዜያቸው አገልጋዮቹ ራይድ እየሰሩ ቸርች ደግሞ ከበመሰጣቸውም ደጉመው ቤታቸውን እንዲመሩ አደረገች የሚል ነገር ሰምቻለሁ። እርግጠኛ ባልሆንም የሙሉ ወንጌል ቤተክርስቲያን ነች። ምናልባት ከዚህ ከወጣን በኋላ የታጥቢያ እንደሆነ ልነግርህ እችላለሁ ለአንተ አረጋግጬ ግን ሰምቻለሁ ይሄንና ይሄ ይበረታታል። ሰዎችን እንዲቆሙ ማድረግ በሁለት እግራቸው ቆመው ራሳቸውን ችለው እንዲያገለግሉ ማድረግ ይበረታታል። ያ ካልሆነ ግን አሁን በሌላው ሳይድ የምናየው በሌላ ጎራ የምናየው ጸጋን ለራስ ጥቅም ለሾው ብቻ ለእይታ ለታይታ ብቻ ኑሮን ህይወትን ቤትን ለመለወጥ ብቻ ሰዎችን አድሬስ ያላደረገ ሰዎችን ከጨለማ ያላወጣ ከሲኦል ያላወጣ ዛሬም ጭፈራ ቤትን ያላዘጋ ዛሬም ጫት ቤትን ያላዘጋ አገልግሎት ማገልገሉ አይነት ነገር ውስጥ ሰዎች እንዲገቡ ያደርጋል። ያ እንዳይሆን እውነተኛ አገልጋዮች እንዲኖሩ እውነተኛ ቤተክርስቲያንና እውነተኛ መሪዎች ከጎናቸው ዛሬም እንዲቆሙ እመክራለሁ። ትልቅ ነገር ነው። እንደው በመጨረሻ ፐርሰናሊ ያንተን ጥያቄ ወደ አንተ ነው ጥያቄና ፓስተር አሌክስ እንግዲህ አሁን ያለህበትን ሁኔታ የኑሮውን ጫና ልጆችን የማስተማር ጉዳይ የቤት የቀለብ ጉዳይ እንዴት እየመራ ነው ያለው? እኔ እንግዲህ ላመልጥ የምችልበት እነኚህን ቻሌንጆች ላመልጥ የምችልባቸው መንገዶች ሁለት ናቸው። አንዱ
በዚሁ አገልግሎት ያገለገልክ መቀጠል ነው ሁለተኛው እንግዲህ ምናልባት የትዳር አጋር ፈልገህ አግብተህ በትዳር አጋር መደገፍ ነው እና ሁለቱንም ነገሮች አስባለሁ ለማገልገል ስታስብ ያው ላይፍ ነው ህይወትን የሰጠህበት ነገር ነው እርፍ ይዘው ወደ ኋላ ማየት አይቻልም ብሏል ከዚህ በኋላ ወዴትም ዞሬ ላይ ማልችልበት ሁኔታ ስለሆነ አገልግሎቴ ያገልግሎት ነው በቃ በበላም በጠጣም ባልበላም ባልጠጣም ጎዳናም ባድረው ተማምዬ ወስኜ የመጣሁበት ስለሆነ አገለግላለሁ ልጆቼ ግን አሁን ያሉበት ሁኔታ ቶሎ ትዳር መስርቼ በትዳር ውስጥ በማገኘው አጋር አሸንፌ ሄዳለሁ የሚል ምልበት ኮንዲሽን ውስጥ ስላልሆነ ለጊዜው የትዳሩን ነገር አዘግይቼዋለሁ ስለዚህ አንድ ምርጫ ነው ፊት ለፊት ያለው ማለት ነው ማገልገል ነው አዲስ አበባ ላይ ደግሞ አገልግለህ ኑሮን ለማሸነፍ ያለው ሁኔታ እንደተባባል ነው ህዝቡ ሁሉ በአንድም በሌላ ምክንያት እውነተኛ አገልጋዮችን ከሐሰተኞች ለመለየት ግራ ስለተጋባ ከእውነተኞቹ ጎን ለመቆም የጨነቀው ሰዓት ነው ያለው አሁን እና አሁንም ከጎኔ ቆመው እንደው በመጠኑም ቢሆን ነገሬን እንዳሸነፍ የልጆቼን ነገር እንዲሸፍን እያደረጉኝ ያሉት ከጅምር እስከዚህ ሰዓት ድረስ የሚያቆኝ ጥቂት አንድ ወይ ሁለት የሆኑ ሰዎች ናቸው ያሉት እነሱም ከሀገር ውጭ ያሉ ሰዎች ናቸው ከጎን እየቆሙ ያሉት እና እውነት ለመናገር አሁንም ጭንቀቱ አለ 24 25 መጣ ማለት የልጆች ትምህርት ቤት ክፍያ መጣ ማለት የቤት ኪራይ ክፍያ መጣ ማለት ጭንቀት ነው አዲስ አበባ ላይ እነኚህን ጭንቀቶች ግን ልትገላገል የምትችለው እንግዲህ ምናልባት እግዚአብሔር የራሳችን የሥራ በር ከፍቶልን ካልሆነ በስተቀር ጭንቀቱ ሁሉ ጊዜ ይቀጥላል ግጥ ነው ሁሉም ጋር ጭንቀቱ ሊኖር ይችላል ግን ያገልጋዮች ይለያል ከጌታ ጠብቀው ምናልባትም ካገለገሉ ሰው የሚሰጣቸውን ኦፈሪንግ ጠብቀው አገልግለው ባርከው ጸልየው ሰብከው ወተው እንደው መጠየቅ እንኳን ሌላው አሁን እየጠየቀ ነው ያለው መጠየቅ የማይችሉ ሰዎች ወተው ምን ይሰጠኝ ይሆን ብለው በልባቸው በአፋቸው ባያወጡትም እንደው ይሄንን ለቤት አድርገው ይሄንን ለፖስታ ለትራንስፖርት አድርገው በሚባል ነገር ነው እየኖርን ያለ ነውና ይሄ ነገር ብዙ አሁን ያለውን እየመጣ ያለው መከራ ያስኬድ አይደለም ስለዚህ እንደኔ አሁን ቤቴን እየመራ ያለሁት ልጆቼ ስር ነው ታምናለህ እንጀራ እየጋገርኩ እንደማበላቸው አሁን ከትልቋ ልጄ ጋር አሁን ስለደረሰችና ስለቻለች ፈረቃ እየገባን ነው መንጋግረው ቲክቶክ ላይ የተወሰኑ ነገሮች አይተውታል ላይፌ ስለሆነ ፊት ለፊት ወንጌል ሰብካለሁ ጓዳ ደግሞ ይሄ ነው ህይወቴ ብዬ መጋግረውን እንጀራ ለተወሰኑ ወገኖቼ አሳይቻለሁ አሁን ወደ አንተ ከመምጣቴ በፊት መተው የሚበሉትን ነገር ኮክ አድርጌ አዘጋጅቼ ነው የወጣሁት ሰው መቅጠር ስለማልችል ሰራተኛ ማለት ነው ይሄን እነሱም ያውቃሉ ከዛ አሁን ስገባ አጽድተው በልተው አስተካክለው ምናምን ይጠብቁኛል ነገ ደግሞ እንደገና የተለመደውን ጠዋት ላይ ራሴ አዘጋጅቼ ከሰዓት ጠብቃቸዋለሁ እንደዚህ ተፈራርቀን ነው የምንሰራው ዛሬ አሁን እየደረሱልኝ ስለሆነ መጋገር ትልቋም ይችላልች ታገዘኛለች አንድ ሳምንት እሷ ጫና ደግሞ የትምህርታቸው ላይ ጫና እንዳይፈጥር ብዙ ነገር ራሴ ነው የሚሸፍነው እና ይሄንን የሚያስፈልጋቸውን ነገር ለማድረግ ግን አሁንም ጭንቀቱ አብሮኝ አለ የዚህ ወር ደግሞ ኬት ነው የሚዘጋው የዚህ ወር ደግሞ እንዴት ነው የሚሆነው የሚለው ነገር አለ ምክንያቱም ማንንም ያውቃል አሁን የሚዲያ የሚያቅሰው ያውቃል አላርትም አልቆፍርም ከልጅነቴ ዘመን ጀምሮ እንግዲህ ጸጉሬ እዚህ ጋር ነበር ወጣቱኝ ወደ ጌታ ስመጣ አሁን ወደ ኋላ ሄዷል ይሄን ሁሉ ዘመን ወጣትነቴን የተሰጠሁት ለጌታ ነው ለቸርች ነው ባሌ ላይ ከ6 ቤተክርስቲያን በላይ ዋና ቤተክርስቲያናት ተመስርተዋል መጽሐፍ ቅዱስና የሰው ፍቅር ብቻ ነው ከባሌ ምድር ይዤ ወጣሁት የባሌ ሰዎች ይሄን ያውቃሉ ደግሜ ለሄድ የሚችልበትን አቅም ያገኘሁት መጽሐፍ ቅዱስና የሰው ፍቅር ይዤ ስለወጣሁ ነው ብዙ ሰው ከወጣበት ቦታ ድጋሚ መሄድ አይችልም ምክንያቱም ታሪኩ ስለሚበላሽ ብዙ ነገር ፋውል ሰርቶ ስለሚወጣ ማለት ነው እና ከሰው ፍቅር በስተቀር ሌላ አዳ የለብኝም እዛ ምድር ላይ ዛሬም ተመልሼ ሲሄድ ያንኛ ቅዱሳን ዘይታ ሲይዘው ዱቄታ ሲይዘው ቅንጭውና ሲይዘው ለልጆች ይሄን ነገር አሲዘው እንደዚህ ያዝ ብለው አሲዘውኝ ነው የሚልኩኝ አሁን ድረስ የዛሬ ወሬ ይያለኝ እዛ ያሉት ቅዱሳን ይሄንን ያደረጉት ባለቤቴ በህይወት እያለች አደርግ የነበረው እንደዛ ነበር አዲስ አበባ ያለውን አገልግሎት ብዙም ስለማላምንበት ስለማልደግፍ ጥሪም ለገጠር ስለሆነ እዚህ መጥቼ እነሱን አንድል ካረኩ ረፍት ካረኩ በኋላ ባሌ ተመልሼ ሲሄድ 15 ቀን ያገለገልኩት ህዝብ ነው ቀለባ ሲዙኝ የምመጣው ብታውኑ ባታውኑ ዱቄቱን አስፈጭቼ የዳቦውንም የእንጀራውንም ዱቄት አስፈጭቼ የምመጣው ከባሌ ነበር በወር ላይ ስኳሩንም ሁሉ ነገር አስቋጥረውኝ ይጀመጣለሁ ጠንካራ እናት አለችኝ ያኔ እንግዲህ አረቄ ሸጠ የነበረችው ዛሬ እግዚአብሔር የፈጠረላት የንግድ ስራ አለ እኔ ይሄን የሚያክል ሰው የወለደች እናት አሁንም ጠንካራ ነች ጀግና ነች እስቲ ለስካሁን ዱቄቱንም ዘይቱንም በርበሬውንም እየቋጠረች
እያስያዘችኝ እኔ ልርዳሽ ስላት መልሳ የኔ ብር ላይ ጨምራ እየሰጠችኝ የከተማው ህዝብ ሁሉ ቸርቾቹ ላይ ያውቃሉ እሷ ያለችበት ከተማ ላይ ጊፍት ማታደርገው ቤተክርስቲያን የለም ግን ሺዝ ገበያ የምትነግድ ሴት ነች እስካሁን ከጉልት ከገበያው ላይ አልተነሳችም ጠንካራ ነች እኔ ጋር እንኳን ልጆቼ ጋር ኑሪ ስላት ክንዴ ሳልንተራስ ልጅ ረዳታለሁ ነው ደግፋለሁ ነው የምትለኝ ገበያ ሸጣ ቸርችራ አሁንም ትደግፈኛለች እና እንዲህ አይነት ጥቂት ሰዎች ባሉበት ነው አሁንም ያለሁት ግን እንትኑ አለ ስትረሱ አሁንም ጭንቀቱም አለ ያው ግን እምነት ስላለማመደኝ የመጨረሻው 29 ስትመጣ 30ኛው ቀን ላይ በእምነት እግዚአብሔርን ጠብቀዋለሁ ተአምራት ይሆናል እና ጓዳዬን ደግሞ የሚረዱ ጥቂት 2 3 ያልበለጡ ሰዎች አሉ እነሱ ጌታ ይባርካቸው አሜን እንደው ስንነጋገር የቸርች ተከፋይነ ደሞዝተኛ ነህ አሁን ባለህበት ሁኔታ ያ ደግሞ ኑሮህን ቀለቡን ወይ ኪራዩን አይሸፍን እንዴት ነው አሁን ያለው አሁን ፒያሳ ቸርች 4000 ብር ትከፍለኝ ነበር ትሰጠኝ ነበር የትራንስፖርት ነው ኦሬዲ እሱ ከፈረሰ በኋላ ምንም የለኝም 10 ምናምን የአማኑኤል ህብረት ቤተክርስቲያን አጥቢያዎች አሉ በጣም የሚገርመው ዞሬስ ሁሉንም ሳያቸው ሁሉም ጋር 6 7 ፓስተሮች ተደራርበው ነው የተቀመጡት ብዙዎቹ ቤተክርስቲያናት ጋር እና ሁሉም ደግሞ የራሳቸው ቅድሚያ አብረዋቸው ካሉት ጋር ነው የሚደጋገፉት ማለት የሚከፍሉት ከዛ አንፃር የትኛውም ቤተክርስቲያን እኔ ሊከፍለኝ የሚችልበት ኦፖርቹኒቲ የለም ሞክሬ ነበር ስለዚህ ያለኝ አማራጭ ፕላንት ላደርግ የምችልባቸው ኤሪያዎች ማጥናት ነው ስቲል እስካሁን እያጠናው ነው የተወሰነ ህብረት እዚህ ሳሪስ አካባቢ ላይ ጀምሬያለሁ አንድ ፌሎሺፕ እሱ ካደገ እንግዲህ ወደፊት በዛ ስፍራ ላይ ትልቅ ነገር ይሆንልኛል ብዬ ተስፋ አደርጋለሁ እስካሁን ግን እስከዚህ ሰዓት ድረስ በተለይ ባለቤቴ ወደ ጌታ ከሄደች በኋላ ምንም በቃ የባሌዋ ቸርች እሷ ከሄደች በኋላም ለ2 አመት ይከፍሉ ነበር 6,000 ብር የፒያሳ 4,000 ብር 10,000 ብር ያቺኛዋ ቸርች ግን ኦሬዲ ማትመለስ ከሆነ ተመለስልን ብለው ጠይቀውኛል ግን ልጆቼን እንዴት አድርጌ መለሳለሁ እዚህ ትምህርት ጀምረዋል ብዙ ነገር እዚህ እንደገና ሉዝም አድርጌ ወደዛ መመለስ አልፈልግም እሷንም አጥቼና ቢያልኳቸው ኦሬዲ እነሱም በቃ ከዚህ በላይ እንትን ማለት ይከብደናል አሉ እነሱ ከሁለት አመት በፊት ቆሟል ምንም አይነት አሁን በቃ እንደ ሰማይ ወፍ ነው ያለነው እኔም ልጆቼም ግን እግዚአብሔር አክብሮናል ከዚህ ቦታ ምንም አይነት ምንጭ አሁን የለኝም እግዚአብሔር ይመስገን እንግዲህ እግዚአብሔር መልካም እንደሚያደርግ አምናለሁ ተመልሰን እንደምንገናኝ እርግጠኛ ነኝና በብዙ ምስክርነቶች በብዙ ታሪኮች ታጀበ እንደማገኘ በጣም እርግጠኛ ነኝ እንግዲህ ያው አገልጋይ ያለፈበት ጎዳና ብቻ ሳይሆን ካንተ የተማርኩት እኔም ተመልካቾችም የሚማሩት ለቤተ ክርስቲያን ትልቅ ትምህርት የሚወጣው ለአገልጋዮች ትልቅ ትምህርት የሚወጣው እንደገና ደግሞ አገልጋዮች ራሳቸውን ቤታቸውን እንዲንከባከቡ ቅድም የተናገርከው ፓስተር ጌቱ ተናገረ ያልከው ነገር ወሳኝ ነው እንደው ከጎዳ እንኳን ዋናውን ባለራዩ ጥሪ ያለኝ ያለውን ሰው ቢጎዳ ይሻላል እንጂ ከሱ በኋላ ያሉት መጎዳት የለባቸውም ያልከው ነገር በጣም ወሳኝ ነው አንተም በባለቤት ላይ ያለፈው ነገር ላይ ያየኸው ነገር አለና ያስተዋልከው ነገር አለ እና የአንተ ክፍተት ሳይሆን ያጠቃላይ የቤተ ክርስቲያን ክፍተት ነው ይሄ እና የብዙዎች አሁንም ወደ ሚዲያ ያልመጡ ብዙ እንዲህ አይነት ታሪክ ያላቸው እስካሁንም ደግሞ በብዙ መሸማቀቅ ውስጥ በብዙ ስትረስ ውስጥ ያሉ አገልጋዮች ብዙ ናቸው ብዙ ስትረስ ያለባቸው አገልጋዮች አጋጥመውኛል በዚህ ዘመን ላይ እና የአማኑኤል ህክምና ያደረጉ ያሉ መድኃኒት እየወሰዱ ያሉ ያገለገሉ ያሉ ሰዎች የበዙበት ዘመን ነው ይሄ ዘመን እና ከኑሮ ጫና የተነሳ የተፈጠረባቸው ነገር አለ እንዳልከው ደግሞ አገልግሎት ዳይቨርት ያደረገ ያለበት ነገር ነው ወደ ተሳሳተ መንገድ ሰዎች እየሄዱበት ያለ ነገር ነውና እኔ እንደ ለቤተ ክርስቲያን እንደ ማንቂያ ነው ዛሬ ካንተ ጋር ያደረግነው ቆይታ ያን ብቻ ሳይሆን ደግሞ የታድሶ እንቅስቃሴ የዘራችሁ ዘር
ትልቅ ፍሬ አፍርቶ ብዙ ሰዎች ተጠልለው በዛሬ ብዙዎች ጌታን ተቀብለው የምታዩበት ፍሬ እሱ ደግሞ እግዚአብሔር የሚከፍላችሁ ዘመን ደግሞ እንዳለ አምናለሁና በዚህም በሚመጣው ዘመን ላይ እግዚአብሔር የሚከፍለው ዋጋችሁን ደግሞ አስቦ ራሱ ውለታውን ደግሞ ደሞዝን እንደሚሰጥ አምናለሁ በዚህም በዘላለም ሕይወትም እንደምታጭዱት አምናለሁና በአጠቃላይ የነበረን ቆይታ እጅግ ደስ ብሎኛል እና ምናልባት በመጨረሻ ማስተላለፍ የምትፈልገው ነገር ካለ ለአንተ እድሉን ልስጥ። እኔ እንግዲህ ማስተላለፍ የምፈልገው ምንድነው በተለይ ለእውነተኛ አገልጋዮች በያሉበት ስፍራ ላይ ሆነው ብድራታቸውን ትኩር ብለው እንዲመለከቱ ስለ ሙሴ የዕብራውያን ጸሐፊ ሲናገር የፈርዖን የልጅ ልጅ እንዳይባል በእምነትም ቢያለ ለጊዜው ከሚገኝ ኃጢአት ደስታ ይልቅ ስለ ክርስቶስ መከራ መቀበልን መረጠ ብድራቱን ትኩር ብሎ ተመልክቷልና ብድራቱን ትኩር ብሎ መመልከት ጥሩ ነው። አንደኛ በዛኛውም ሕይወት እንደገና በዚህ ምድርም ዋጋና ያሳጣም ምናልባት እነሱ ዋጋ ከፍለው ማለፍ እንኳን ካለባቸው ለልጆቻቸው የሚዘራው ዘር እጥፍ ነው 100 እጥፍ ነውና አሁንም ጌታን በማየት እንዲያገለግሉ አበረታታለሁ። በገጠር በተለያዩ የኢትዮጵያ ገጠር ከተሞች ያገለገሉ ላሉ አገልጋዮች አይዟችሁ ማለት ፈልጋለሁ። ለእውነተኛ አገልጋዮች ጸጋቸውን ወደ ገንዘብ ለማይቀይሩ በነፃ ተቀበለው በነፃ ለሚሰጡ ለነሱ ብርሃን እንደሚወጣ ቀን እንደሚወጣ እግዚአብሔር ደግሞ እንደሚያኖር በየትኛውም ከተማ በየትኛውም ዘመን እግዚአብሔር ምንም እንደማያቅተው የኑሮ ችግር ጥግ ቢደርስም ከእግዚአብሔር በላይ እንደማይበልጥ የዘመን ክፋት ጥግ ቢደርስም ከእግዚአብሔር በላይ እንደማይሆን ጸንቶ እግዚአብሔርን ብቻ በማየት የዘመኑን ንፋስና ክፋት የስተት አሰራሮችን በመመልከት ጸጋቸውን እንዳይጥሉ ማበረታታት ፈልጋለሁ። በተረፈ ከእውነተኛ አገልጋዮች ጋር ከጎናቸው በመቆም ስለ ልጆቻቸው የሚያስቡ ስለ ኑሯቸው የሚያስቡ የሚጨነቁትን ዛሬም እግዚአብሔር እንዳላጣ እንዳለው አምናለሁኝ። ስለዚህ በእኔም ጎን የቆማችሁ በተለያዩ ወገኖች ጎን የቆማችሁ በአገር ውስጥና በውጭ ሀገር ያላችሁ ወገኖች እግዚአብሔር ይባርካችሁ ማለት ፈልጋለሁ። ደግሞ ያንተንም ፕሮግራም ስመለከት የሌሎችንም ፕሮግራሞች ስመለከት ብዙ ጊዜ ከባሌ አካባቢ ላይ አሳሳ ወይ ደግሞ በቆጂ ምናምን አካባቢ ወይ ደግሞ በኮፈሌ አካባቢ ደርሰው ወርቅ አካባቢ ደርሰው ነው የሚመለሱት። ባሌ አካባቢ ያለውን ነገር ብዙዎች አልሰሩትም። ባሌ 90% በክርስቶስ ኢየሱስ በክርስቶስ ተቃዋሚ መንፈስ የተያዘ ኤሪያ ነው። ያ ኤሪያ እንደውም አንዳንድ ሰዎች አንድ ጊዜ አንድ ጓደኛዬ ምን አለኝ ከዚህ ከአዲስ አበባ ለኮንፈረንስ ጠራሁት። መናፍስት የመለየት ጸጋ አለው። እዚህ መናፍስት ደቂቃ አይቆይም እሱ አይቶ ሲመታ እዛ ባሌ መጥቶ ግን መናፍስቶች እያየ ገስጾ ለማውጣት በጣም ብዙ ሰዓት ሄደበት እና እንግዲህ ብዙ ምክንያቶች አሉ ያ ነገር እንዳይሆን እዚህ የነበረው አክቲቪቲ እዛ እንዳይሰራ ያደረገው ስፒሪቶቹን አይቷቸዋልና ምን አለኝ ቀስ ብሎ አሌክስ ሰይጣንኛ አዲስ አበባ ያለን ይመስለን የወደቀው ግን እዚህ ነው ባሌ ነው የወደቀው ማለት ነው። እኛን እዛ በጭራው ነው የሚያገኘን አዲስ አበባ እዚህ ነው ዋና ፋውንዴሽኑ ያለው አለና ስለገባው ነው ግዛቱ እዛ አካባቢ ላይ ነውና የተለያዩ ጣዖታዊ አምልኮዎች እዛ ምድር ላይ በጣም አሉ። ስለዚህ ያንን ምድር ደግሞ አንተ ፎከስ አድርገህ እዛ ምድር ላይ የተሰራውን ስራ በአማኒ ልብረ ቤተክርስቲያን በኩል እርግጥ ነው ሙሉ ወንጌሎች ቀድመው ሰርተዋል፣ ሌሎች አብያተ ክርስቲያናት ቀድመው ሰርተዋል፣ ነቃሊው ሰርተዋል። ግን ደግሞ በእኛ ጊዜም የተሰራውን ነገር ወደ ዜና ለማውጣት ይህንን እድል ስለሰጠህን በጣም ነው ማመሰግነህ። ሁሌ ጥያቄ ነበር ምንድነው ባሌ አካባቢ ላይ ያለውን ነገር ለምን ሰዎች አያወጡትም የሚል ነገርና ባሌ ላይ ያለውን ነገር ከዚህ በኋላ በጣም እንደምትጠቀምበት ተስፋ አደርጋለሁ። እኛ ወደ ተሐድሶ ስንነሳ በድብቅ ያገለግሉን ከነበሩ አገልጋዮች ውስጥ የሙሉ ወንጌልም አገልጋዮች ነበሩ እና እነሱ የነገሩን ነገር እሱን ጨረፍ አድርጌ ልናገር። ከ83 በኋላ የነበረው የአብያተ ቤተክርስቲያናት እንቅስቃሴ ሌጋል ስለነበር ወደ አደባባይ መውጣት ስለነበር ያው ሌጋሊቲው ሲኖር ቅድስና እየጎደለ መታዘዝ እየጎደለ ጸሎቱ እየጎደለ ሲሄድ እግዚአብሔር ተቆጣ አሉ መድረካቸው ላይ። ይሄንን በአንድ ወቅት ከፓስተር ጻድቁም ጋር እዛ ምድር ላይ ተገናኝቼ ነበር ማለት እንድናድግ ምክንያት ከሆኑ ፓስተር ጻድቁ ባሌ ላይ መነሻው እዛ ነው። አብሮት ፓስተር ግሌ እኔን በድብቅ ደህንነት ትምህርት ሰጥቶ ይሄን አስተምራቸው እያለ
አማኑኤል ምንም ባልቀረጸችበት ጊዜ ይሰጠኝ የነበረ ሰው አለ እና ትልልቅ አገልጋዮች እና ፓስተር ንጉሴ ተደብቀው ያገኙን ነበር እና እነሱ ምንድነው ያሉን ህዝቤ ካልሆነ ቦታ ላይ ህዝብ አስነስቼ አሳፍራችኋለሁ ታዘዙኝ እያለ መድረክ ላይ ደጋግሞ ይናገር ነበር በፍጹም ኦርቶዶክስ አትጠበቅም ነበር በዛ ሰዓት ኦርቶዶክስ በፍጹም አትጠበቅም ነበር እንደዛ ያለ እግዚአብሔር በየመድረኩ ህዝቡ እንዲታዘዘውና እንዲገዛለት ያስጠነቀቀ ባለበት ሁኔታ ውስጥ ነው የአማኑኤል ህብረ ቤተክርስቲያን በመላ አገሪቱ ላይ የታድሶ እንቅስቃሴ ይፈላው እኛ ባሌ ላይ ስንነሳ ሲደወልኮ አሳሳ ተነስቷል ሲደወል በዛው ሙቭመንት ወለጋ ላይ ተነስቷል በዛው ሙቭመንት ናዝሬት ላይ ተነስቷል በዛው ሙቭመንት በዛው ታይም ሐረር ላይ ተነስቷል ይሄ የእግዚአብሔር እጅ ነበር ይሄን ያደረገው ዝም ብሎ ራእይ ያያሉ ዝም ብሎ ኃይል ይወድቅባቸዋልና የቀደሙት አብያተ ክርስቲያናት የነሱ ፍሬ ነን ከተረዱም በኋላ ግን ህዝባቸውን ሂዱ ማለት ጀምረዋል የከለከሉትን ያህል እንዳትሄዱ ያሉትን ያህል ሲረዱ አብሮ ከጎናቸው ሆነው መንገድ አሳይተው አቅጣጫ እየመሩ እዚያ ደርሰውናልና ባለውለታዎቻችን ናቸው ናዝሬት አካባቢ ያለችውን አማኑኤልን እኮ እንድታድግ የመሰረተ ክርስቶስ ቤተክርስቲያን ትልልቅ የትምህርት በሮችን በመክፈት መሪ እንዲወጣ ረድተዋል እኛ አካባቢ መካነ ኢየሱስ ሙሉ ወንጌሎች ቃልዮቶች ስፍራ ሰጥተው ቤት ሰጥተው ደግፈውናልና እነሱንም ማመስገን እፈልጋለሁ በአማኑኤል ቤተክርስቲያን እንቅስቃሴ ውስጥ ትልቅ ስፍራ አላቸው ዛሬ አማኑኤልን በ1500 እና በ2000 አጥቢያ አድጋ መሪ እንዲሆኑ ያደረጉት መሪ እንዲሆኑ ስፍራ ላይ ያሉትን ከፍታ ላይ ያሉትን ሁሉ የደገፈች ኤምኬሲ መካነ ኢየሱስ ሙሉ ወንጌል እነኚህ ናቸውና ዛሬም ለእውነተኛ አገልጋዮች እነኚህ አብያተ ቤተክርስቲያናት በመረባረብ መደገፍ እንዳለባቸው ማበረታታት መናገር ፈልጋለሁ ተባረክ ዳንኤል እንግዲህ ተመልካቾቻችን በክፍል 2 ያዘጋጀነው ከፓስተር አሌክስ ጋር የነበረን ቆይታ ይህን ይመስላል ሳምንት ከሌላ እንግዳ ጋር እንጠብቃችኋለን እስከ ሳምንት እግዚአብሔር ጸጋ ከእናንተ ጋር ይሁን ሻሎም